ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ኢራንና አሜሪካ ዛሬ ሌሊቱን ወደ ቀጥታ ግጭት መግባታቸው ተሰምቷል። ኢራን በርከት ያሉ ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን በአሜሪካ ላይ ተኮሳለች። አሜሪካ የጦር መርከቦችም በርከት ያሉ ሚሳኤሎችንና እንዲሁም የአሜሪካ የጦር ጀቶችም የአየር ድብደባ በኢራን ላይ መፈጸማቸው ተሰምቷል። ሰበር ዝርዝር መረጃውን የማስደምጣችሁ ይሆናል። በሌላ በኩል የግጭቱ ገፈት ቀማሽ የሆኑ የአረብ ሀገራትም ዛሬ ሌሊቱን በከባድ ድንጋጤ ውስጥ አድረዋል። ኩዌት ዛሬ ሌሊቱን በርከት ያሉ ሰው አልባ በራሪ አውሮፕላኖችና ሚሳኤሎች ከኢራን ተተኩሰውባታል። ይህንን ተከትሎ ታዲያ መላው የአረብ ሀገራት የአየር መከላከያቸውን አንቅተው በከፍተኛ ስጋት ውስጥ ሆነው ሁኔታውን እየተከታተሉ ይገኛሉ። በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል የአረብ ሀገራትና የሙስሊም ሀገራት ከእስራኤል ጋር የአብርሃም ስምምነትን እንዲፈርሙና ከእስራኤል ጋር እንዲስማሙ ሁሉም የሙስሊምና የአረብ ሀገራት ይህንን የአብርሃም ስምምነትን ካልፈረሙና ከእስራኤል ጋር ተስማምተው ለእስራኤልም የሀገርነት እውቅና ሰጥተው ወደፊት ካልቀጠሉ በስተቀር ትራምፕ ከኢራን ጋር ምንም አይነት ስምምነት እንደማይፈጽሙና ኢራንም ያሻትን በቀጠናው ሀገራት ላይ እንድታደርግ እንደሚተዋት ዝተዋል። ይህም ደግሞ የአረብ ሀገራቱን ያስደነገጠ ሌላኛው የትራምፕ ንግግር ሆኗል። በዝርዝር ሁሉንም የማስደምጣችሁ ይሆናል። ዛሬ ሌሊቱን ከፍተኛ ጭንቀት ያዘለው የመካከለኛው ምስራቅ ሌሊት በተኩስና በፍንዳታ ታጅቦ ነግቷል። ሌሊት የነበሩትን መረጃዎች እንደሚከተለው ላስደምጣችሁ። አብረን ዝርዝሩን እንከታተለው። በቅድሚያም አሜሪካና ኢራን ወደ ቀጥታ ግጭት ዛሬ ሌሊቱን መግባታቸው ተሰማ። ዛሬ ንጋቱን የብሪታንያው ሮይተርስ እና የአሜሪካው አሶሺየትድ ፕሬስን ጨምሮ ሌሎችም ዓለም አቀፍ የዜና አውታሮች በሰበር ዜና እንደገለጹት ከሆነ ኢራንና አሜሪካ የተኩስ ልውውጥ ማድረጋቸው ተዘግቧል። የአሜሪካ ጦር ኃይሎች በሆርሙዝ የባህር መተላለፊያ ላይ ሲያንዣብቡ ነበሩ የተባሉ ወይም ከኢራን የተተኮሱ 4 ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን አሜሪካም በሰማይ ላይ መታየት ቻቸው ሲሆን ይህ እርምጃም በአሜሪካ በኩል በተወሰደ በጥቂት ሰዓታት ውስጥ ደግሞ የአሜሪካ ወታደራዊ ኃይሎች 5ኛውን ድሮን ለማስወንጨፍ በዝግጅት ላይ በነበረችው ስትራቴጂካዊው የኢራን የወደብ ከተማ ባንድር አባስ ውስጥ በሚገኝ የኢራን የምድር መቆጣጠሪያ ጣቢያ ላይ ከባድ የአየር ድብደባ ዛሬ ሌሊቱን መፈጸማቸው ተዘግቧል። ስሜን አትጥቀሱብኝ ያሉ አንድ ከፍተኛ የአሜሪካ ጀነራል ለሮይተርስ የዜና ወኪል በሰጡት መግለጫ እነዚህ የተወሰዱት የዛሬ ሌሊት እርምጃዎች አሜሪካ ራሷን ለመከላከል የወሰደችው ፕሪሚቲቭ ስትራይክ ወይም ቀድሞ የማጥቃት እርምጃ ነው ሲሉ ገልጸዋል። የሆነ ሆኖ የተኩስ አቁሙን ለማስቀጠልና አዲስ የተጀመረው ግጭት ለማቆም እየጣርን ነው ብለዋል። በአንጻሩ የኢራኑ እስላማዊ አብዮታዊ ዘብ ጓድ IRGC የቅርብ አጋር የሆነው ታስኒም የዜና ወኪል ደግሞ ወታደራዊ ምንጮችን ጠቅሶ ከዚህ ፍጹም ተቃራኒ የሆነ ዘገባ ዛሬ ንጋቱን ይፋ አድርጓል። እንደ አብዮታዊ ዘቡ መግለጫ ከሆነ የአሜሪካ የነዳጅ ጫኝ መርከብ የራዳር መገናኛ ስርዓቷን ሙሉ በሙሉ አጥፍታ
አስፍታም በሆርሙዝ የባህር መተላለፊያ በኩል ለማለፍ በምትሞክርበት ወቅት የኢራን የባህር ኃይል መርከቧን አስቆሞ ወደ ኋላ እንድትመለስ አድርጓታል ብሏል። የታስኒም ዘገባ አክሎም ይህ እርምጃን ተከትሎ የአሜሪካ ጦር በባንድር አባስ ዙሪያ በሚገኝ ባዶ ምድር ላይ የአጸፋ እርምጃ ለመሰንዘር ከባድ የአየር ድብደባ በዛሬው ዕለት ሌሊት የፈጸመ ቢሆንም ምንም አይነት ጉዳት ግን በኢራን ላይ አላደረሰም ሲል አስተባብሏል። የኢራን መንግስታዊ መገናኛ ብዙሃን ባወጡት ሌላ አስቸኳይ መግለጫ ደግሞ ዛሬ ማለዳ ላይ የኢራን ባለስልጣናት ፈቃድ ሳያገኙና ምንም አይነት ቅንጅት ሳይኖራቸው የሆርሙዝ የባህር መተላለፊያን በመሻገር ወደ ፋርስ ባህረ ሰላጤ ለመግባት የሞከሩ 4 የአሜሪካ የጦር መርከቦች በኢራን የባህር ኃይል የሰማይና የባህር ላይ ጥብቅ ቁጥጥር እንደተደረገባቸውና የማስጠንቀቂያ ተኩስም ወደ አሜሪካ የጦር መርከቦች እንደተኮሱ ገልጸዋል። መርከቦቹ የተሰጣቸውን የመጀመሪያ ደረጃ የደህንነት ማስጠንቀቂያ ባለማክበራቸው ምክንያት የኢራን ባህር ኃይል ከባድ የማስጠንቀቂያ ተኩስ በመርከቦቹ ግራና ቀኝ ላይ ተኩሷል ብለዋል። መርከቦቹም ከዚያ በኋላ አቅጣጫቸውን ቀይረው ወደ መጡበት በፍጥነት ለመመለስ ተገደዋል ብለዋል የኢራን ወታደራዊ ኃይሎች በሰጡት መግለጫ። በተያያዘ ዜናም ዛሬ ሌሊቱን የፈነዳው ይህ ግጭት ኩዌትንም ሰለባ እንዳደረጋት ተዘግቧል። እንደ ዘገባው ከሆነ በመላው የኩዌት ግዛት ውስጥ ከፍተኛ የሆነ የስጋት ማስጠንቀቂያ ሳይረኖች ሌሊቱን በሙሉ ሲጮሁ እንዳደሩ የተዘገበ ሲሆን የኩዌት ወታደራዊ እዝ ባወጣው መግለጫ የሀገሪቱን የአየር መከላከያ ክፍሎች ከኢራን አቅጣጫ የተሰነዘሩ የጠላት የሚሳኤልና የሰው አልባ ጥቃቶችን በሰማይ ላይ እየመከቱና እየተጋፈጡ መሆናቸውን ገልጿል። ኩዌት ዛሬ ሌሊቱን በቁጥር እስካሁን ያልገለጸችው ሰው አልባ በራሪ አውሮፕላኖች ወይም ድሮኖችና ሚሳኤሎች እንደተተኮሱባት ከኢራን ተዘግቧል። የጦር ኃይሉ ጠቅላይ መምሪያ ባወጣው አስቸኳይ መግለጫ በሀገሪቱ ሰማይ ላይ የሚሰሙ ማናቸውም ከባድ ፍንዳታ ድምጾች፣ የአየር መከላከያ ስርዓቶች የጠላትን ሚሳኤሎችና ድሮኖች አየር ላይ መተን በምናከሽፍበት ወቅት የሚፈጠሩ ድምጾች በመሆናቸው ህዝባችን እንዳይደናገጥ ሲሉ የኩዌት ጦር በሰጠው መግለጫ አረጋግጧል። መላው የኩዌት ዜጎች በሙሉ ከሚመለከታቸው የደህንነት ተቋማት የሚተላለፉ የደህንነትና የጥንቃቄ መመሪያዎችን በአግባቡ እንዲከተሉም አሳስቧል። የኢራን የኢንተለጀንስና የደህንነት ሚኒስትር ለሀገሪቱ ህዝብ ባወጣው ሰፊ መግለጫ ደግሞ ሀገሪቱ ከአጠቃላይ ጠላቶቿ ጋር እያደረገች ያለው ጥብቅ የደህንነትና የደህንነት ስለላ ፍልሚያም ይፋ አድርጓል። ሚኒስትሩ እንዳለው ከሆነ የተሸነፈው የአሜሪካና የእስራኤል ጠላቶቻችን በወታደራዊ ግንባር የገጠመውን ታላቅ ውድመት ለማካካስ በአሁኑ ወቅት ስልቱን በመቀየር ወደ ለስላሳ ጦርነት ወይም ወደ አእምሯዊ ጦርነት ጭምር ወደ ተደራጀና ድብልቅ ኦፕሬሽን ሙሉ በሙሉ መሸጋገሩን አስታውቋል። የኢራን የስለላ መዋቅር የደረሰበት መረጃ እንደሚያሳየው ጠላት ወታደራዊ ኃይልን በመጠቀም የኢራንን መረጋጋት ለማናጋትና የሀገሪቱን የመበታተን ዓላማ ከከሸፈ በኋላ አሁን ትኩረቱን በከፍተኛ ሁኔታ በስነ ልቦናዊና በሚዲያና በድብልቅ የጦርነት ስልቶች ላይ አተኩሯል ብለዋል። ሚኒስትሩ ጠላት የለያቸው ዋና ዋና የጥቃት አቅጣጫዎችን ያሰፈሩ ሲሆን አንደኛው በኢራን ላይ የኢኮኖሚና ማህበራዊ አመጽ መጥራት መሆኑን ይገልጻል። በሀገሪቱ ውስጥ የሚታዩ የዕቃ እጥረቶችንና የዋጋ ንረቶችን ከተላላኪ የውስጥ መረቦችና በውጭ ሀገር ከሚገኙ የፋርስ ቋንቋ የዜና ማዕከላት ጋር በመቀናጀት የህዝብን ቅሬታን ለመቀስቀስ እየሰሩ ይገኛል ብለዋል። ሌላኛው የህዝብና የሃይማኖት ልዩነትን ማራገብ ነው። የሀገሪቱን ብሔራዊ አንድነት ለመበተን ሲባል የጎሳና የሃይማኖት ግጭቶችን መለኮስ የጠላት ዋነኛ ስትራቴጂ እቅድ እንደሆነ ኢራን ደርሳበታለች ብለዋል። ሌላኛው ድንበር ተሻጋሪ የሽብር ኦፕሬሽኖች ናቸው። ከእስራኤል ጋር ቀጥተኛ ትስስር ያላቸው ታጣቂ ቡድኖች በኢራን ሰሜን ምዕራብና ደቡብ ምስራቅ ድንበሮች ላይ በማሰማራት ጥቃቶችን በኢራን ላይ ለመፈጸም የታቀደ ቢሆንም ከዚህ ቀደም የተሰማሩት በቁጥጥር ስር መዋላቸውን ገልጸዋል። ሌላኛው መሳሪያ ወደ ኢራን አስርጎ ማስገባትና የሳይበር ጥቃት መፈጸም ነው። መጠነ ሰፊ የጦር መሳሪያዎችን፣ ጥይቶችንና የሳተላይት መገናኛ መሳሪያዎችን ወደ ኢራን ውስጥ አስርጎ በማስገባት ለህዝብ ማሰራጨትና በተለይም ደግሞ የሳይበር ጥቃቶችን በመፈጸም ከፍተኛ ጉዳት በኢራን ላይ ማድረስ ነው። የሆነ ሆኖ የኢራን የስለላ ሚኒስትር በመጨረሻም የሀገሪቱን ብሔራዊ ደህንነትን አደጋ ላይ ለመጣል በሚደረግ ማናቸውንም አይነት የስለላና የጥፋት እርምጃ የሽብር ተግባር የጦር መሳሪያ
ማዘዋወር ጉዳይ ላይ ፈጽሞ ወደ ኋላ እንደማይልና የሚወስደው እርምጃ ሁሉም አውዳሚ እንደሚሆን ጠቅሶ ከዚህ ድርጊት ጋር የሚተባበሩ ኢራናውያን በከፍተኛ ሁኔታ ራሳቸውን ሊያቀቡ ይገባል ሲል በጽኑ አሳስቧል። በተያዘ ዜናም በዋሽንግተን ዲሲ በተካሄደውና በርካታ ጋዜጠኞች በተገኙበት የአሜሪካ የካቢኔ ስብሰባ ላይ ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን መንግስታዊ ቴሌቪዥን በአንድ ወር ጊዜ ውስጥ የንግድ መርከቦች እንቅስቃሴን ወደ ቀድሞ የጦርነት ደረጃ ለመመለስና የባህር መተላለፊያውን በኢራንና በኦማን የጋራ ቁጥጥር ስር ለማድረግ የሚያስችል ረቂቅ ስምምነት ተገኝቷል በማለት ያሰራጨውን መረጃ ሙሉ በሙሉ ውድቅ አድርገውታል። ፕሬዝዳንቱ ትራምፕ በቁጣ በሰጡት የዛሬ ሌሊት መግለጫቸው የሆርሙዝ የባህር መተላለፊያ ነጠላ በሆነ መንገድ የሚቆጣጠረው አንድም ሀገር ሊኖር አይገባም፣ እንደ ቀድሞ ነፃ መተላለፊያ ነው መሆን ያለበት ብለዋል። በዚህ ንግግራቸው ወቅት ዩናይትድ ስቴትስ ለበርካታ አስርት ዓመታት የጠነከረ ወታደራዊና ኢኮኖሚያዊ ትስስር ካላት ከኦማን መንግስት ጋር ጭምር የሚያጋጭ ከባድ ዛቻ ነው በኦማን ላይ የሰነዘሩት ትራምፕ ያንን የባህር መተላለፊያ ኦማንም ሆነች ማንም ሀገር ሊቆጣጠረው ፈጽሞ አይችልም፣ እርሱ ዓለም አቀፍ የውሃ አካል ነው ያሉት ትራምፕ ኦማን እንደ ማንኛውም ሀገር ስርዓት ይዛ መጓዝ ይኖርባታል፣ ካልሆነና ከኢራን ጋር አብራለሁ የምትል ከሆነ ግን ሙሉ በሙሉ ክንዴን ትቀምሰዋለች። ለኦማን የማስተላልፈው አንድ ነገር ነው፣ እደመስሳችኋለሁ ወይም አፈነዳችኋለሁ ነው ማለት የምፈልገው ብለዋል። ይህንን ደግሞ ኦማኖች በሚገባ ያውቃሉ። ስለዚህም መስመር ይይዛሉ፣ ለአሜሪካም ይገዛሉ በማለት ኦማንን በከባድ ቃላት ነው ትራምፕ ያስጠነቀቁት። ይህ በእንዲህ እንዳለ የአሜሪካ የገንዘብ ሚኒስትር የሆርሙዝን የባህር መተላለፊያ እንቅስቃሴ ለመቆጣጠር በኢራን ብሔራዊ የደህንነት ምክር ቤት የተቋቋመውን የፋርስ ባህረ ሰላጤ ባህር ባለስልጣን የተሰኘውን ከፍተኛ ተቋም በአሜሪካ ብሔራዊ ደህንነት ላይ አደጋ ደቅነዋል በሚል በዓለም አቀፉ የማዕቀብ ዝርዝር ውስጥ በአስቸኳይ እንዲካተት አድርጓል። ፕሬዝዳንት ትራምፕ አክለውም ከኢራን ጋር የሰላም ስምምነት ለመፈራረም ፈጽሞ እንደማይቸኩሉ የገለጹ ሲሆን የኢራን መንግስት መጪውን የኖቬምበር 3 ቀን 2026 ዓመተ ምህረት የሚካሄደውን የአሜሪካ የአጋማሽ ዘመን ምርጫ ተገን በማድረግ ትራምፕን በትዕግስት መግፋትና ማዳከም የሚችሉ የመሰላቸው መሳሳታቸውን ለመናገር እወዳለሁ። ምርጫን ፈርቼን ለኢራን የማይሆን ስምምነት አልፈርምላትም ብለዋል። ፕሬዝዳንቱ ለጋዜጠኞች ሲናገሩ ስለ አጋማሽ ዘመን ምርጫ ቅንጣት ታክል ግድ የለኝም በማለት የተናገሩት ትራምፕ በዚህም ትናንትና ምሽት የተከናወነውን የውስጥ ምርጫ ውጤት ተመልከቱ፣ እነርሱ ለምርጫው ትልቅ ማሳያ ናቸው፣ ህዝቡ እውነታውን በሚገባ ተረድቷል ብለዋል ትራምፕ። ይህንን ያሉት በቴክሳስ ግዛት በተካሄደው የሪፐብሊካን ፓርቲ የሴኔት የውስጥ ማጣሪያ ምርጫ እሳቸው ሙሉ ድጋፍ የሰጡት የቴክሳስ ጠቅላይ አቃቢ ህግ ኬን ፓክተስን ታዋቂውን የአሜሪካ ሴናተር ጆን ኮርኒንን በከፍተኛ ድምፅ ማሸነፋቸውን ተከትሎ የራሳቸውን የፖለቲካ የበላይነት ለማሳየት ነው ብለዋል። ይህ በዚህ እንዳለ በዚሁ የካቢኔ ስብሰባ ላይም ፕሬዝዳንት ዶናልድ ጄ ትራምፕ ሌላኛውን ዓለም አቀፍ ከፍተኛ ውጥረት የፈጠረ ቅድመ ሁኔታ ለአረብ ሀገራቱም ይፋ አድርገዋል። በትናንትናው የዜና ዘገባ ወደ እናንተ እንዳደረስኩት ፕሬዝዳንት ዶናልድ ጄ ትራምፕ የአብርሃም ስምምነትን ከእስራኤል ጋር ሁሉም የአረብ ሀገራትና የሙስሊም ሀገራት እንዲፈራረሙ አሳስበው ነበር። ከእስራኤል ጋር ተስማምተው መኖር እንዳለባቸው ሁሉም የሙስሊምና የአረብ ሀገራት ለእስራኤል ሙሉ የሀገርነት እውቅና መስጠት እንዳለባቸው የሚያሳስበውን የአብርሃም ስምምነትን እንዲፈርሙ ጥያቄ ካቀረቡ ከ24 ሰዓታት በኋላ ዛሬ ሌሊቱን በተካሄደው በዚሁ የዋሽንግተኑ ስብሰባ ላይ ደግሞ ባስቀመጡት ቁርጥ ያለና የአረብ ሀገራቱን ያስደነገጠ አቋም ሳውዲ አረቢያ፣ ኳታርና ኩዌትን ጨምሮ ሌሎችም የአረብ የባህረ ሰላጤውና የሙስሊም ሀገራት በሙሉ ከእስራኤል ጋር ያላቸውን ግንኙነት ወደ መደበኛነት የሚቀይረውን የአብርሃም ስምምነትን የማይቀበሉ ከእስራኤልም ጋር አብረው የማይሰሩ ከሆነ አሜሪካ ከኢራን ጋር የምታደርገውን የሰላም ስምምነት ልትሰርዘውና ልትተወው እንደምትችል ኢራንም ያሻትን በአረብ ሀገራቱ ላይ እንድታደርግ ሊተዋት እንደሚችሉ ገልጸዋል። ትራምፕ ለጋዜጠኞች በሰጡት መግለጫ እነርሱ የአብርሃም ስምምነትን የማይቀበሉና ለእስራኤል ጋር አብረው የማይሰሩ ከሆነ እኛ ከኢራን ጋር ስምምነት መፈረም ያለብን አይመስለኝም። ለምን ከኢራን እንስማማለን? ምን አገባን ስለ ኢራን ብሎ
ብለዋል። ፕሬዝዳንቱ አክለው ዋሽንግተን በኢራን ላይ የከፈተችው ጦርነት የእነዚህን ሀገራት ደህንነት ለመጠበቅ ጭምር የተደረገ በመሆኑ ጦርነቱ ለአካባቢው ትልቅ መስዋዕትነት የከፈለ በመሆኑ የባህረ ሰላጤው ሀገራት ይህንን የአብርሃም ስምምነት የመቀላቀልና ከእስራኤል ጋር የመስራት ትልቅ የባለዳነት ግዴታ አለባቸው ሲሉ ቃል በቃል ተናግረዋል። ይሁን እንጂ የሳዑዲ አረቢያው ከፍተኛ ባለስልጣን ለአሜሪካው ፕሬዝዳንት ጥሪ በአፋጣኝ ምላሽ የሰጡ ሲሆን ሳዑዲ አረቢያ ከእስራኤል መንግስት ጋር ዲፕሎማሲያዊ ግንኙነቷን ወደ መደበኛነት የምትቀይረው እስራኤል ሊቀለበስ የማይችል ራሷን የቻለች ነጻ የፊሊስጤም መንግስት ለመመስረት የምታስችለውን ስምምነት በይፋ ስትቀበል ብቻ መሆኑን በድጋሚ አረጋግጠዋል። ይህ የሳዑዲ አረቢያ ጽኑ አቋም ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍጹም ውድቅ እንደሚያደርጉት በተደጋጋሚ በማጋጋል የገለጹት ጉዳይ በመሆኑ በአሜሪካ ድጋፍ ላይ ትልቅ ጥላ ጥሏል ተብሏል። ትራምፕ ይህ ጉዳይ በኢራን ስምምነት ላይ ቀጥተኛ መስፈርት ሆኖ ይቀጥላል ወይ ተብለው ሲጠየቁ ግን በመጠኑ ወደ ኋላ በማፈግፈግ ምን መስፈርት እንደሆነ እንዳልገለጹና እዚህ አፌን ሞልቼ አልነግራቸውም አሁን ካሉ በኋላ ይህንን የአብርሃም ስምምነት በማይቀበሉ የአረብ ሀገራት ላይ ግን የሚወስደው እርምጃ ከባድ ነው ብለዋል። ጉዳዩን ወደ አሜሪካው ልዩ መልእክተኛ ስቲቭ ዊትኮፍም መርተውታል። ባለስልጣኑም ጉዳዩን በተመለከተ ከፍተኛ ኃይል እየገፋንበት እንገኛለን የሚል አጭር ምላሽ ከሰጡ በኋላ ዝምታን መርጠዋል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ ቀደም በተደጋጋሚ እንደተናገሩት በኢራን ውስጥ የሚገኘው የበለጸገ ዩራኒየም ወደ አሜሪካ ይመጣል አሊያም እዛ እንዳለ ይወገዳል ወይም ወደ ሌላ ሶስተኛ ሀገር ይሸጋግራል በማለት በተደጋጋሚ መግለጻቸው ይታወቃል። ኢራን ዛሬ ሌሊቱን ይፋ ባደረገችው መሰረት ከአሜሪካ ጋር የሚኖረው ድርድር ከኒውክሌርና ከሆርሙዝ መለስ ነው ብላለች። ኢራን እንዳስታወቀችው በዩራኒየም ይዞታ ላይ ፈጽሞ ድርድር እንደማይደረግ ጭምር አሜሪካ ቁርጡን ልታውቅ ይገባል ብላለች። ኢራን ከአሜሪካ ጋር እያደረገች ባለው በዚህ ድርድር የዩራኒየም ጉዳይ በአጀንዳነት ጭምር እንዳልቀረበ ትራምፕ የሚናገሩት ፈጽሞ ሐሰት መሆኑንና በኢራን የብሔራዊ ደህንነት ጠቅላይ ምክር ቤት የውጭ ጉዳይና የዓለም አቀፍ ደህንነት ምክትል ዳይሬክተር አሊ ባገሪ ስለ ሁኔታው ሲናገሩ ፈጽሞ የሌለና ስምምነት ውስጥ ያልተካተተ እንኳን ልንስማማበት ቀርቶ ልንነጋገርበት የማንፈልገው ጉዳይ ነው ብለዋል። ባለስልጣኑ ይህንን ያሉት በሩሲያ ዋና ከተማ ሞስኮ ውስጥ እየተካሄደ ባለው 14ኛው ከፍተኛ የደህንነት ባለስልጣናት ስብሰባ ወቅት በተጓዳኝ ለተነሳላቸው የጋዜጠኞች ጥያቄ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግን ቀደም ሲል የዳበረው የዩራኒየም ክምችት በሚደረስ ስምምነት ወደ አሜሪካ ተወስዶ ወይም ወደ ሌላ ስፍራ ላይ እንዲወድም እንደሚደረግ ከኢራን ጋር መስማማታቸውን ተናግረው ነበር። የተኩስ አቁም ከተደረገ በኋላ ለወራት ያለመቋጫ እየተካሄደ ያለው የኢራንና የአሜሪካ ድርድር ወደ ስምምነት መቃረቡን የአሜሪካ ባለስልጣናት ባለፉት ቀናት ሲናገሩ ቆይተዋል። የኢራን የኒውክሌር ፕሮግራም ዋነኛ መነጋገሪያ ቢሆንም አሳልፋ ለመስጠት ፈቃደኛ አለመሆኗንና የድርድሩ ቀይ መስመር መሆኑን በተደጋጋሚ ስትገልጽ ነበር። ፕሬዝዳንት ትራምፕ ግን ኢራን በኒውክሌር ፕሮግራሟ ላይ የቀረበላትን ሐሳብ የማትቀበል ከሆነ ሌላ ዙር ከባድ ጥቃት እንደሚጠብቃት በተደጋጋሚ እያስጠነቀቁ ይገኛሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት በየደረስንበት የምድር ዳርቻ ሁሉ እኔንም እናንተንም በቸር ጠብቆ ቸር ያቆየን። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ውይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ